ሰላም ጤና ይስጥልኝ ቤተሰቦች። በህንድ ሲኒማ በአሁኑ ሰዓት ላይ ምን አይነት ፊልሞች እየተዘጋጁ ነው ያሉት? በጣም ያበዱ ናቸው። እንደውም እነዚህ ፊልሞች ተጠናቀው ለሲኒማ እይታ በበቁ ሰዓት ላይ በየሲኒማ ቤቱ ቦክስ ኦፊስ ላይ ትልልቅ ሪከርዶችን ያስመዘግባሉ፣ የነበረውንም ይሰባብራሉ ተብለው የሚጠበቁ ናቸው። ስለዚህ በዛሬ ቪዲዮ እንግዲህ የምንጨዋወተው በቀጣይ ለእይታ የሚበቁ ትልልቅ የተባሉ 10 ፊልሞችን ሲሆን እያንዳንዱ ፊልሞችም በሚወጡ ቲዘሮችና ፖስተሮች በተመልካቹ መሃል በጣም ትልቅ ጉጉትና እብደትን እየፈጠሩ ነው ያሉት። በተለይ አንደኛ ደረጃ ላይ የተቀመጠው ፊልም የህንድ ሲኒማን ታሪክ ለእስከመጨረሻው ድረስ ይቀይሯል የተባለ ነው። ስለዚህ ዘናፈታ ብላችሁ ቁጭ በሉ፣ ቪዲዮኑም እስከመጨረሻ ድረስ ተከታተሉ። አንድ ብለን ቪዲዮን እንጀምር። በቀጣይ ብላክባስተር ይሆናሉ የተባሉት 10 ፊልሞች ማን ናቸው የሚለውን ለማየት እንሞክር። Right from my childhood I just have one bad habit. 10ኛ ላይ ያለው ዱረንደር 2 ነው ወይም ዱረንደር ዘ ሪቬንጅ የተባለው ፊልም። ይህ ፊልም ማለት እንግዲህ በቦሊውድ በጣም ከሚጠበቁ ፊልሞች በዚህ ዓመት ትልቁና ከፊት ቀዳሚ ሲሆን የፊልሙ ይዘትም አክሽን ትሬለር ፊልም ነው። በጣም ከፍተኛ ተመልካች የመጀመሪያውን ክፍል ካየ በኋላ ሁለተኛው ክፍል እስከሚወጣ ያለ ትዕግስት የጠበቁት ነው ያሉት። ምክንያቱም እንደተነገረው ከሆነ የፊልሙ ሁለተኛው ክፍል ከመጀመሪያው የበለጠ በጣም ብሩታል፣ ጭካኔ የበዛበት ሲንና እንዲሁም በጣም ኃይለኛና አደገኛ እንደሚሆን ካሁኑ የተመሰከረለት ነው ያለው። ግን በአሁኑ ደግሞ ከታሪኩ በተጨማሪ ትልቁን ፍንዳታ የሚፈጥረው በፊልሙ ላይ የሚጨመሩ ካስቲንጎች እንደሆነ ተነግረዋል። ሪፖርቶች እንደሚያሳዩት እንግዲህ በዚህ ፊልም ወይም ሁለተኛው ክፍል ላይ ቪኪ ኮሸል ሜጀር ቪሃን ሼርግልን ሆኖ በካሚዮ ሊገባ ይችላል ተብሏል፣ ወይም እንደሚገባ የተረጋገጠ ነው ያለው። በትክክልም ገብቶ ከሆነና ተመልካቹ ሲያዩ ሲኒማ ቤቱ እሳት በሳት ነው የሚሆነው፣ ትልቅ ሪከርድም ይሰብራል ፊልሙ። ስለዚህ ቀኑ እንግዲህ ቀደም ብሎ በተገለጸበት ነው ማርች 19 2026 በዓለም አቀፍ ደረጃ ፊልሙ ለሲኒማ እይታ ይበቃል። በዛ ቀንም ፊልሙ ለእይታ ሲበቃ ቦክስ ኦፊስ ላይ የአክሽን ታሪክን በአዲስ መልኩ በገቢ አዲስ ታሪክ ይጽፋል ተብሎ ይጠበቃል። ዘጠነኛ ላይ ያለው ፑሽፓ ዘ ራምፔጅ የተሰኘው ፊልም ነው። ፑሽፓ ዘ ሩል ወይም ሁለተኛው ክፍል በጣም ከፍተኛ ስኬትን ካገኘ በኋላ ፊልም ሜከሮቹ ቀደም ብለው ነበር የሶስተኛውን ክፍል ርዕስ ሎክ ያደረጉት። ስለዚህ በስሙ እንደገለጹት ከሆነ ፑሽፓ ራጅ በአሁኑ ሩል ማድረግ መንገስ ብቻ ሳይሆን በጣም ብዙ ደም ያፈሳል፣ በጣም ይቀውጠዋል። በአሁኑ ሰዓት ላይ ፊልሙ ዳይሬክተር ሱኩማር ፕሪፕሮዳክሽኑ እንደጀመረ የተነገረ ሲሆን ግን ከዛ በላይ ይህንን ፊልም በጣም እንዲጠበቅና ኃይለኛ ያደረገው በትንሹ ከተወራ በኋላ ሙሉ ሶሻል ሚዲያን እሳት አቃጠለ የተባለ ወሬ ነው። በአሁኑ ሰዓት ላይ እንግዲህ የተለያዩ ፖስቶች ላይ የተዘዋወረ እንዳለው ከሆነ የፑሽፓ 3 ሜከሮች ወይም ፊልም ሜከሮቹ የቦሊውዱ ስልጣን ማለትም ሰልማን ካንን እያናገሩት ነው ያለው። አንዳንድ ሪፖርቶች እንደሚያሳዩት ከሆነ በዚህ ፊልም ላይ ሰልማን ካን ወሳኝ የሆነ ቦታ ይዞ ወይንም ደግሞ ኃይለኛ የሆነ ካሚዮ ሊያሳይ ይችላል ወይም ሊገባበት ይችላል ተብሏል። በእርግጥ ይህን ነገር ትክክለኛነቱን ወይም ኦፊሻል ዜና መውጣት ይቀረዋል። ግን አስቡትማ ይሄ ትክክል ከሆነና እውነት ከሆነ ፑሽፓ ዘ ራምፔጅ ወይም ሶስተኛው ክፍል ሲወጣ ቦክስ ኦፊስ ላይ በጣም ከፍተኛ ማዕበል ሊቀሰቀስ ነው ማለት ነው። ፑሽፓ ካ ውሱል ከርኔ ካ ወሱል። 8ኛ ደረጃ ላይ ያለው ዶን 3 የተሰኘው ፊልም ነው። ሁላችንም እንደምናውቀው እንግዲህ ዶን 3 የተሰኘው ፊልም ላይ ረንቪር ሲንግ ይተውንበታል ተብሎ ነበር የተነገረን። ቲዘሩንም ሁሉ ለቀውልን ነበር። ግን በአሁኑ ሰዓት ላይ ደግሞ እየተወራ ያለው ወይም ደግሞ በየቦታው እየተነገረ ያለው ነገር በጣም አስደንጋጭ ሆኗል። ቀደም ብሎ እንደተነገረው ዶን 3 ረንቪር ሲንግ አልሰራም ብሎ ትቶ ነበረ። አሁን ላይ እንደተባለው ከሆነ አድናቂዎቹ በጣም ስለጠየቁና የተመልካቹ ፍላጎት አቅጣጫ ወዴት እንደሆነ ስለገባው ፊልም ሜከሮቹና ሻሩክ ካን እንግዲህ በድጋሚ ዶን 3 ላይ እንዲገባ እየተነጋገሩ እየመከሩበት እንዳለ የተለያዩ ሪፖርቶች ይወጡ ነው ያሉት። ይህም ማለት እንግዲህ ካን በድጋሚ ግዛቱን ሊያስከብር ይመለሳል ማለት ነው። ይህ ዜና ትክክል ከሆነና በዚህ ሰዓት ላይ ከተሰራ ይህ በራሱ ለህንድ ሲኒማ በጣም ትልቅ ዩተርን ነው ተብሎ ይጠበቃል። ስለዚህ አሁን በቀጣይ የምናየው እንግዲህ ዶንን መያዝ እውነትም የሚታመን ነው ወይስ አይደለም የሚለውን ነው። እናንተስ ምን ትላላችሁ? ዶን 3 ላይ ሻሩክ ካን ተመልሶ መምጣት የለበትም? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። डॉन के दुश्मन की सबसे बड़ी गलती ये है कि वो डॉन का दुश्मन है। 7ኛ ደረጃ ላይ የምናስቀምጠው ደግሞ ቫራንሲ የተሰኘው ፊልም ነው። ቫራንሲ ማለት አንድ ፊልም ብቻ ሳይሆን እስከዛሬ ድረስ በህንድ ሲኒማ ከተሰሩ ፊልሞች በከፍተኛ ገንዘብ የተሰራና እጅግ በጣም ለየት ያለ ኤክስፒሪየንስ የሚደረግበት ወይም ምርጥ ነገር የምናይበት ስኬሉን በጣም ከፍ ያለ ግድንግድ ፊልም እንደሚሆን ካሁኑ ተነግሯል። ይህም ፊልም እንግዲህ ኤስ ራጃሞሊና መሄሽ ባቡ አንድ ላይ የሰሩት ፊልም ነው። ስለዚህ በዳይሬክተሩ ስም ብቻ እንኳን የምንረዳው ይህ ፊልም ምን ያህል በዓለም አቀፍ ደረጃ ሊታይ እንደተዘጋጀ በደንብ ያረጋግጣል። የተለያዩ ሪፖርቶች እንደሚያሳዩት ከሆነ በተለያየ ጊዜ ላይ የሚዘዋወር አድቬንቸር ፊልም እንደሆነ ተነግሯል። ከዛ ሌላ ግን በጣም አስገራሚ ነገር በዚሁ በፊልሙ ታሪክ ላይ ከራማይን ጋር የሚገናኝ ታሪክ የሚያሳዩ ሲሆን ይህም ማለት ደግሞ የህንድ ሃይማኖታዊ ይዘት ያለው ፊልም ወይም ማይቶሎጂካል ታሪካቸውና እጅግ በጣም ጽድት ያለና ደረጃውን የጠበቀ አክሽን አንድ ላይ ተቀላቅለው እስከዛሬ ድረስ ያላየነውን አይነት ክስተት ያሳየናል ተብሎ ይጠበቃል። በፊልሙ ላይ ከመሄሽ ባቡ ጋር በመሪ ተዋናይነት ፕሪያንካ ቾፕራ እንደገና ቪለን ሆኖ ደግሞ ፕሪቲቭራጅ ሱኩማር እንደሚተውንበት ቀደም ብሎ ተነግሯል። ይህ ፊልም እንኳን 2027 ላይ ነው የምናየው፣ በ2026 እንኳን አይደርስም ተብሏል። እንደዛም ሆኖ ግን ፊልሙ ከዓመት በላይ የቀረው ጩኸቱ ግን በመላው ዓለም ላይ እየተሰማ ነው ያለው።
ስድስተኛ ደረጃ ላይ የምናስቀምጠው ኪንግ የተሰኘው ፊልም ነው። ይህ ፊልም ተሰርቶ አልቆ ለእይታ እስከሚበቃ ድረስ አድናቂዎች ብቻ ሳይሆን የፊልም ኢንዱስትሪውን በጉጉት እየጠበቀ ያለ ፊልም ነው። ምክንያቱም የዚህ ፊልም በጣም ለየት የሚያደርገው ነገር ለመጀመሪያ ጊዜ በትልቅ የሲኒማ ስክሪን ላይ አባትና ልጅ አንድ ላይ ይታያሉ። ማለትም ሻሩክ ካንና ሱሃና ካን አንድ ላይ ይጫወታሉ፣ ይተውኑበታል ማለት ነው። ፊልሙንም ደግሞ የፐታን ፊልም ዳይሬክተር የሆነው ስዳታንን ዳይሬክት እያደረገ ነው። አክሽኑንም ዲዛይን እያደረገ ነው ያለው። ይህም ማለት እንግዲህ በዚህ ፊልም ላይ ያለው ቫዮለንስ ወይም ደግሞ የጭካኔ ሲኖች ኔክስት ሌቭል ናቸው ማለት ነው። ከዛ በላይ ደግሞ ይህን ፊልም በጣም ለየት የሚያደርገው የፊልሙ ቪለን ነው። ከኪንግ ጋር እንግዲህ ፊት ለፊት ለመፋጠጥ አቢሼክ በቸን እጅግ በጣም ኃይለኛ ቪለን ሆኖ ፊት ለፊት ይጋፈጠዋል። ይህ ፊልም እንኳን ዲሴምበር 2026 ላይ እናየዋለን፣ በአመቱ መጨረሻ ማለት ነው። አምስተኛ ላይ ያለው ቶክሲክ የተሰኘው ፊልም ነው። የኮርነር ሲኒማው ሱፐርስታር ሮኪንግ ስታሪያሽ ወይም ሮኪ ባይ በጣም ስኬታማ የሆነና ብላክባስተር የሆነ ፊልም ከሰራ በኋላ ለረጅም ጊዜ ብሬክ አድርጎ ነበር። ያም ምክንያቱ ደግሞ ጽድት ያለ ስራ ይዞ ለመምጣት ሲል ነው። ጊቱ ሞንዳስ ዳይሬክት ያደረገችው ይህ ፊልም ክራይም ድራማ ይዘት ያለው እጅግ በጣም ጭካኔ የበዛበት ድምቅ ያለ አክሽን እንደሆነ ቀደም ብሎ አሳይተውናል። በዚህ ፊልም ላይ እንግዲህ ያሽ በጣም ትልቅ ማፊያ ወይንም ዶን ሆኖ እንደሚተውን ተነግሮናል። የፊልሙ ርዕስም ሆነ ዴድላይኑ ከስር የተጻፈው የሚነግረን እንግዲህ ይህ ፊልም ምን ያህል መርዛማ እንደሆነና ኃይለኛ እንደሆነ ነው። በአሁኑ የያሽ መልኩም ሆነ እንዲሁም ከበጃው እጅግ በጣም ለየት ያለ ደረጃ ላይ እንዳለ በደንብ አይተናል። ቀደም ብሎ እንደተነገረው ከሆነ ቶክሲክ ፊልም ላይ ያሉ አክሽን ሲኖችና አስገራሚ ጭካኔዎቹ ረዘም ያለ እንደሚሆንና ኢቭን ከኬጂኤፍም በላይ እንደሆነ ተመስክሮለታል ወይም ተነግሯል። ስለዚህ የመርዛማ የሆነ ታሪክ ታዲያ ለሲኒማ እይታ ሲበቃ ቦክስ ኦፊሱን ማስከሩ ግድ ነው የተባለለት ነው። ይህ ፊልም ቀደም ብሎ ማርች 19 ለእይታ ይበቃል ተብሎ ነበር። በመጨረሻ ግን ፊልሙ ጁን 4 2026 ላይ ለእይታ እናበቃዋለን ብለዋል። አራተኛ ላይ ያለው ስፕሊት የተሰኘው ፊልም ነው። ሰንዲፕ ሬዲ ዋንጋ በ2023 አኒማል በተሰኘው ፊልም ሙሉ አገሪቱን ያንቀጠቀጠ ምርጥ ዳይሬክተር ነበር። ስለዚህ በአሁኑ ደግሞ አብሮት የሚሰራው ሬብል ስታር አመፀኛው አክተር ከፕረቫስ ጋር ነው እና የሰንዲፕ ሬዲ ዋንጋ እብደትና የፕረቫስ ትልቁ ስታር ደም አንድ ላይ ሲገናኙ በጣም መቀወጠው አገሪቱ ላይ ግዴታ የተባለ ያህል ነው። እንደተባለ ከሆነ በዚህ ፊልም ላይ ፕረቫስ አንድ ፖሊስ ኦፊሰር ሲሆን ዳይሬክተሩ ሰንዲፕ ሬዲ ዋንጋ በአንድ ኢንተርቪው እንደተናገረው ከሆነ ቀደም ብላችሁ አኒማል ለእናንተ ቫይለንስ የሆነ ፊልም ከመሰላችሁ ስፕሊትን ካያችሁ በኋላ ግን ምንም እንዳልሆነ ትረዳላችሁ ብሏል። ይህም ማለት እንግዲህ ይሄኛው ፊልም ከአኒማል የበለጠ ዳርክ ቫይለንት እና ብሩታል እንደሆነ በደንብ እየነገረንና እየመሰከረልን ነው ማለት ነው። የፕረቫስ ማስን የሚያንጫጫው ወይም ማስ ኦዲየንስን የሚያንጫጫ ስታይሉና የቫንጋ ደግሞ ቫይለንት የሚያሳይበት መንገድ አንድ ላይ ሲቀናጅ ስፕሪት ሆኖ ይመጣል ማለት ነው። የዛን ጊዜ ደግሞ ሲኒማ ላይ ሪከርድ ብቻ ይሰበራል አይደለም የሚባለው፣ እንዲያውም ሲኒማ ቤቱ በእሳት ይቃጠላል፣ ይነዳል የሚባል ነው። ብዙ የፊልሙ አድናቂዎች እንደሚሉት ከሆነ በህንድ ሲኒማ ከተሰሩ ቫይለንት ከሚባሉ ጭካኔ ከበዛባቸው ፊልሞች አንደኛ ደረጃ ላይ የሚቀመጥ ፊልም ይሆናል ብለው እየጠበቁ ነው ያሉት። ይህ ፊልም እንግዲህ ጣጣውን ጨርሶ ማርች 5 2027 ላይ ካልተቀየረ ለሲኒማ እይታ ይበቃል ብለውናል። ሚስተር ሱፐርማን నాకు చిన్నప్పటి నుండి ఒక చెడ్డ అలవాటు. በሶስተኛ ደረጃ የሚቀመጠው አሉ አርጁን እና አትሊ አንድ ላይ የሰሩት ያሉት በጣም ትልቅ በጀት የወጣበት ቀጣይ ፊልማቸው ነው። ጀዋን በተሰኘ ፊልም እንግዲህ ከ1000 ከሮር በላይ መሰብሰብ ችሏል። እናም አገሪቱን በደንብ ቀውጦ ነበር ዳይሬክተሩ። በፑሽፓ ደግሞ ሙሉ ዓለም እንድታቀረቅር ያደረገው አሉ አርጁን የሁለቱ ስም አንድ ላይ ሲጠራ ለአንድ ፊልም በጣም ቀውጥ ያለ ነገር ማየታችን ግዴታ ነው ማለት ነው። እንደተባለው ከሆነ በዚህ ፊልም ላይ እንግዲህ አሉ አርጁንን የምናየው ከሁለት በላይ በሆነ ኃይለኛ ካራክተሮች ሲሆን አብራ የምትተውነው ደግሞ ዲፒካ ፓዱኮን እና ሙንራል ታኩርን ጨምሮ የተለያዩ ሴት ተዋናዮችም አብረው በፊልሙ ላይ ተፋሉ ተብለዋል። የፊልሙን ቪኤፍኤክስ በአሁኑ ሰዓት ላይ እየሰሩ ያሉት በዓለም አቀፍ ደረጃ በጣም ስም ያላቸው የሆሊውድ ካምፓኒዎች ሲሆኑ አክሽኑም ቢሆን በዓለም አቀፍ ደረጃ ታዋቂ በሆኑ አክሽን ዳይሬክተሮች እየተሰራ ያለው አክሊን በተጠየቀ ሰዓት ላይ እስከዛሬ ድረስ ከሰራኋቸው ፊልሞች እጅግ በጣም የፈተነኝ ስራ ነው ብሎ መስክሮለታል። ፊልሙ እንኳን ገና አሁንም ቀረጻ ላይ ነው ያሉት፣ ጣጣውን አላለቀም። ግን ፊልም ሜከሮቹ 2027 አንድ ፌስቲቫል ጠብቀው ለመልቀቅ እንዳሰቡ የተነገረ ነው ያለው። አናውንስመንቱን እንግዲህ በቅርቡ እንጠብቃለን። በሁለተኛ ደረጃ የሚቀመጠው ድራገን ነው። ኬጂኤፍ እና ሳላር የመሳሰሉ ፊልሞችን ሰርቶ ቦክስ ኦፊስ ላይ ትልቅ ማዕበል የቀሰቀሰው ታዋቂው ዳይሬክተር ፐርሻንት ኒል ወንዳ ወንድ የሆነውን ጁኒየር ኢንታረን አንድ ላይ አቀናጅቶ ፊልሞቹን ወደ አንድ ዩኒቨርስ ለመፍጠር አንድ ዩኒቨርስ እየፈጠረ እንዳለ እየተነገረ ነው ያለው። የተለያዩ መረጃዎች እንደሚያሳዩት ከሆነ ድራገን የተሰኘው ፊልም ሃይ ኦክቴንት የሆኑ አክሽኖች የበዛበት ፒሪየድ አክሽን ድራማ ፊልም ይሆናል ተብሏል። የፊልሙ በጀትም ከ300 ከሮር በላይ እንዳለፈ እየተነገረ ነው ያለው። ፊልሙም በአሁኑ ሰዓት ላይ ቀረጻ ላይ ነው ያለው። ፐርሻንት ኒል እንደሚታወቀው አክሽን ፊልሞች ሲሰራ በጣም ለየት ያለ ብቃት አለው። በዛ ላይ ደግሞ የጁኒየር ኢንታር አግሬሲቭ የሆነ የትወና ብቃቱ አንድ ላይ ሲቀላቀል በሲኒማ ስክሪን ላይ ሲታይ ፊልማቸው ደግሞ ህዝቡን ለማንጫጫትና ለመቀወጥም በጣም በቂ ነው የሚባል ነው። በዚሁ እንግዲህ የፐርሻንት ኒል አንድ አዲስ ዩኒቨርስ ክሬት የሚያደርጉ ሲሆን እጅግ በጣም ቫይለንስ የበዛበትና ጭካኔ የሚታይበት ለየት ያለ ዩኒቨርስ ከዚህ በፊት ያላያችሁትን ታያላችሁ ተብለናል። ይህ ፊልም እንግዲህ ጣጣውን ከጨረሰ 2026 ዲሴምበር ላይ መጨረሻ ላይ ወይም 2027 መጀመሪያ አካባቢ ለእይታ ይበቃል ተብሎ ይጠበቃል።
አንደኛ ላይ ያለው ራማይና የተሰኘው ፊልም ነው። በህንድ የሲኒማ ታሪክ እስከዛሬ ድረስ በጣም ውድ የተባለውና ዓለም አቀፍ ደረጃውን ጠብቆ እየተሰራ ያለው በዓለም አቀፍ ሌቭል የሚለቀቀው ራማይና የተሰኘው ፊልም እርግጠኛ ነኝ ሁላችሁም ሰምታችኋል። በፊልሙ ላይ ራምን ሆኖ የሚጫወተው ረንቢር ካፑር ሲሆን ግን ደግሞ ይህንን ፊልም በጣም ኃይለኛ የሚያደርገው የፊልሙ ቪለን ነው። ምክንያቱም ለንካውን እንዳለ የራምን ለንካ በማቃጠል ይህንን ገጸ ባህሪ የሚወጣውና የሚጫወተው ሌላ ሰው ሳይሆን ሮኪ ባይ ወይም ያሽ ሊጫወተው ነው። ከዛ ሌላ ሶኒዶንም ቢሆን ሀኑማኑን የሆነ ይጫወታል በዚህ ፊልም ላይ። ዲዋሊ 2026 ላይ ይህ ፊልም ለእይታ ሲበቃ በጣም ብዙ ስክሪኖችን አግኝቶ በዓለም አቀፍ ደረጃ ለእይታ ስለሚበቃ ቀደም ብሎ የተቀመጡ የቦክስ ኦፊስ ሪኮርዶች እንዳለ ስብርብራቸውና በትንተናቸው ጣል ተብሎ እየተጠበቀ ነው ያለው። ስለዚህ እንግዲህ በቀጣይ ከህንድ ሲኒማ የሚወጡ በ2027 እና በ2026 ልናያቸው ምንችላቸው እጅግ በጣም ኃይለኛና አደገኛ የተባሉት ትልልቅ ፊልሞች ናቸው። እነዚህ ፊልሞችም ደግሞ የህንድ ሲኒማን በዓለም አቀፍ ደረጃ ከፍታውን ከፍ ያደርጋሉ ተብሎ በጣም የሚጠበቁ ናቸው። ከነዚህ ከ10 ፊልሞች በኋላ እናንተ የትኛውን በጣም የምትጠብቁት? ኮሜንት ላይ አጫውቱኝ ወይም ጻፉልኝ። ቪዲዮ ከተመቻችሁ ላይ ካርዱ ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንጨዋወታለን። አቅራቢያችሁ ቃሲም መካነ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।